ልጄ እንድትገልልኝ ምን አስቻለው የሚባል ልጅ አለኝ። እሱ እንድትገልልኝ ልጆቱን። አዎ ልጄ እንድትገልልኝ እፈልጋለሁ። ብር ጨምርልሃለሁ። ብቻ ቶሎ መሞት ነው ያለበት። እኔን ጉድ ሳያፈላኝ አንተ ቅደመው። ለምን ችግር ሆነብኝ? እየፈለግ ይህን ለመጣል ሌላ ሴራ እያሴረች ነው። ለጥቅም ዋስትል ምንም ነገር ነው የምታደርገው፣ ምንም ነገር። በስተ መጨረሻም ወይዘሮ ወርቄ የገዛ ልጃቸውን ለማስገደል ገዳይ ቀጠሩ። በጣም ነው የሚያሳዝነው። ምክንያቱም ለኔ የማይመለስ ከሆነ እኔም ከመግደል ወደ ኋላ አልልም። ስለዚህ አሰናብተዋለሁ። እኔ ላይ ተነስቷል። ስለዚህ ልጄ አይደለም ብለዋል። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም የእናት ክፍል ድራማ ነው እዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ አስቻለው አምልጦ ወጥቶ ወይዘሮ ወርቄን ከቤቴ ውጪ፣ ከአባቴ ቤት ያንቺ ቤት አይደለም ረሳሽው እንዴ? ችጋራም እኮ ነበርሽ፣ አባቴን አግብተሽ ነው ያለፈልሽ። ስለዚህ እስከዛሬ የሰራሽውን ወንጀል በሙሉ እንድናገር የማትፈልጊ ከሆነ ከዚህ ቤቱን ለቀሽ ውጪ በሚላቸው ሰዓት ወይዘሮ ወርቄም ልጄ አታደርገውም እያሉ እየተማጸኑ እየለመኑት ነበረ። አስቻለውም ቆርጧል፣ ወስኗል ማለት ነው። ምንም የመመለስ ሀሳብ አልነበረውም። አለበለዛ እጅሽ ላይ ካቴና ገብቶ ነው ወደ እስር ቤት የምትገቢው። እስር ቤት መቆየት የማትፈልጊ ከሆነ አሁን ላይ በራስሽ ፈቃድ 30 ደቂቃ ሰጥቼሻለሁ ውጪ እያለ እያስፈራራቸው በነበረ ሰዓት ነበር ያቋረጥ ነው። ከዛ ክፍል ጀምረን አብረን የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን ደግሞ በኮሜንት እንደተለመደው ማስቀመጣችሁን አትርሱ። ወደ እናት ግፍ እናልፋለን። ወይዘሮ ወርቄ እንግዲህ በጣም ተናደዋል። መድኃኒትን የአይጥ መርዝ ውሃ ጨምረሽ አምጭልኝ፣ ምክንያቱም እኔ እኮ አሁን መኖር አይጠበቅብኝም፣ የገዛ ልጄ ከቤቴ ሊያባረረኝ ነው በምትላቸው ሰዓት መድኃኒትም አባዬ እንደዚህ ተስፋ መቁረጥ የለባችሁም፣ ጠንካራና ጠንከር ነው ማለት ያለባችሁ እያለች እንግዲህ እሷም እያጽናናቻቸው ነበረ። እንዴት ብዬ ነው ጠንከር ምለው? እንዴት ብዬ ነው ወርቄ ወይኔ ወርቄ ብቻሽን ቀረሽ እያሉ እንግዲህ በጣም እየተቆጩና እየተናደዱ ነበር። መድኃኒትም ወይዘሮ ወርቄ ለምንድን ነው እንደዚህ ራስዎትን የምታስጨዚህ? አትጨነቁ፣ እስከዛሬ የሰሩትን ግፍ ተናገሩና ቅጣቶትን ይቀበሉ። ወይዘሮ ወርቄም ደንግጠው ምን ብለዋል? ምክንያቱም መድኃኒትም ደግሞ መርማሪ መሆኗ እንዳይታወቅበት ንስሐ ግቡና እግዚአብሔር ይቅር ይሎታል ንስሐ ከገቡ በምትላቸው ሰዓት ፈጣሪ ይቅር ይለኛል፣ መንግስት ይቅር የሚለኝ ይመስልሻል ወይ? ሰራሁት ስራ እስር ቤት ያስገባኛል እንጂ ፈጣሪ በጾምና በስግደት አይተወኝም። ይትም ቀበል ብላ ይሄን ያህል የሚያሳስር ወንጀል ሰርተዋል ወይ? ለምንድን ነው አባዬ የፈሩ? ወይዘሮ ወርቄ ምክንያቱም የገዛ ሚስጥራቸው መናገር ስለማይፈልጉ መድኃኒትን ደግሞ በቃ ሂጅልኝ፣ እንደውም ብቻዬን ሆኜ ላስብበት ምን ማድረግ እንደምችል፣ ስለዚህ አንቺ አታስፈልጊኝ። መድኃኒትም አባዬን በዚህ ሙዳቸው ሆና ልታወጣጣ ሞክራ ነበረ። ግን ደግሞ ወይዘሮ ወርቄም ሂጅልኝ እኮ ነው የምልሽ፣ ለምንድን ነው የማትሄጅልኝ? ብቻዬን ሆኜ ማሰብ እፈልጋለሁ። መድኃኒትም በዚህ ክፉ ሰዓትማ ብቻዎትን ጥዮት አልሄድም፣ ስለዚህ አብሬት ነው የምሆነው። እናት እርሶ እኮ ተርቤ አብልተውኛል፣ ተጠምቼ አጠጥተውኛል። እንጂ ተርበሽ እኔ አብልቼሻለሁ፣ ተጠምተሽም አጠጥቼሻለሁ። እኔ ነገ ከዚህ ቤት ወጥቼ ጎዳና ላይ ወጥቼ ቢርበኝ እኔንስ ማን ነው የሚያበላኝ? በሚሏት ሰዓት መድኃኒትም እኔ ያለሁ እኔ ያበላችኋለሁ፣ እኔ የሚፈልጉትን ነገር በሙሉ አደርግሎታለሁ። ለራስሽ ችጋር ጥብስ አርጎሽ የጣለሽ ልጅ ለኔ ምንድነው የምታደርጊልኝ? ፀሐይና አስቻለው ስንሄድ እንግዲህ ፀሐይም በጣም ነው የጨከነች ከአስቻለው በምትለው ሰዓት እንዴት ነው የማልጨክነው? የገዛ ልጄ ላይና አንቺ ላይ እኮ ነው የጨከነችው። አንቺንም እንደዚህ እንድትሰቃይ እኮ ያደረገችሽ እሷ ነች። ስለዚህ እንዴት ነው መጨከን የማልችለው? እናትንና ተንኮልን መጨከንም ከሆነም ደግሞ ከራሷው ከእናቴ ከወይዘሮ ወርቄ ነው እየለመድኩት። ምክንያቱም እሷ ነች ያስተማረችኝ። ያናሃል ሁሉ ወራት እኮ አሳግታ ያለ ምግብ ያለ ውሃ ስታስደበድበኝ ነበር የኖረችው። ይሄናሃል ወራትም ደግሞ ካንቺና ከልጄ ጋር ደግሞ ተለያይቼ እንድኖር ያደረገችኝ እኮ እሷ ነች። ስለዚህ እንዴት ነው እሷ ላይ መጨከን የማልችለው? እስኪ ፀሐዬ ንገሪኝ እስኪ
ይህም ያደረጉትን ነገርና ስራቸውን አውቃለሁ፣ ግን ደግሞ ከኖሩበት ቤታቸው ማባረር ተገቢ ነው ወይ? እስኪ ትንሽ አስብበት አስቻለው። እሱ ከሚወጡ ጥለናቸው እንውጣና ሌላ ቦታ ሄደን አዲስ ህይወት እንኑር። ሌላ ሀገር ማንም የማያውቀን ቦታ እኮ መሄድ እንችላለን። እነሱን ከቤታቸው ማስወጣት የለብን እኮ። መሄድ ያለበት ሰው ቢኖር እኔ ሳልሆን እሷ ነች። ከድሮም ጀምሮ ክፋትና ተንኮል ነው ስታስተምረኝ ያሳደገችኝ። ስለዚህ መውጣት ራሱ ካለባት ከአባቴ ቤት ራሷ ወይዘሮ ወርቄ ነች። እኔ የትም ቢሆን መውጣትም ሆነ መራቅም አልፈልግም። ይህም እነሱን ማባረር መፍትሄ ሊሆን አይችልም በምትለው ሰዓት እንግዲህ አስቻለው ለመጨረሻ ጊዜ ከህይወቴ ካላወጣኋት ሰላም ልትሰጠኝ አትችልም። ሁሌ እየገባች በህይወቴ እንደበጠበጠችኝ ነው። ስለዚህ ለመጨረሻ ጊዜ ከህይወቴ መውጣት አለባት። ቢሆን በሰላም እንድንኖር አትፈቅድልንም በሚላት ሰዓት እንግዲህ ፀሐይም ለዛ እኮ ነው ርቀን እንሂድ ያልኩት። እሷ እኮ ርቆ መኖር አይቻልም፣ ያለንበት ቦታ መታ ነው ህይወታችንን የምትበጠብጠው። ፀሐይ ብዙ መከራ ነው ያሳለፍሽው፣ በኔ የተነሳ ብዙ ነገር አሳልፈሻል፣ ብዙም ደግሞ እንድትሰቃይ አርጋሻለች ያቺ ክፉ እናቴ። ፀሐይም አውቃለሁ በምትለው ሰዓት እንግዲህ ከዛሬ ጀምሮ አትሰቃይም። ስለዚህ አሁን እኔ መጥቼልሻለሁ፣ ሰዓትሽ ደርሷል። አሁን የማረፊያ ጊዜሽ ነው። ስለዚህ አሁን ደግሞ እኔ የማደርገው ነገር አለ። ያንን ነገር ደግሞ እንዳደርግ ፍቀጅልና አትሁኝብኝ። ስለዚህ የምፈልገውን ነገር ላድርግ። እናቴ ስለሆነች ብዙ ነገር ችዬላት ኖሬያለሁ። እስከ ዛሬ ምንም አላደርግም ብዬ ግን ዝም ስላት በጨረሻ ላይ ይኸው ህይወታችንን እንዳልነበር ነው ያደረገችው። ስለዚህ ደግሞ እሷ ከዚህ ቤት ነው መውጣት ያለባት። ከዚህ ቤት ሆና እኛም ነጻነት የለንም፣ ሰላም አይኖረንም። ከወጣች ግን እንገላገላታለን ብሏል። እንግዲህ አስቻለውም እውነት ለመናገር ወይዘሮ ወርቄ ብትወጣ ራሱ ቢወጡ ራሱ ሰላም አይሰጧቸውም። በጣም ነው የሚበጠብጡ ማለት ነው። እና ያለው አማራጭ አስቻለው ራሱ አሳልፎ ለህግ መስጠት ነበረ። አውጥቶ መጣሉ ምንም መፍትሄ አልነበረም ማለት ነው። ወይዘሮ ወርቄና መድኃኒት ስንሄድ እንግዲህ አንድ ልጅ እንዴት ነው የገዛ እናቱን ውጪ ብሎ ከቤቱ የሚያባርር? ምን ያህል ቢጨክንነት ጊዜ ላይ ምን አይነት ዘመን ላይ ደረስን ብሎ እንግዲህ ለመድኃኒት በሚነግሯት ሰዓት መድኃኒትም እናቱ ክፉና ጨካኝ ከሆነች ራሉ ብሎ ይሆናል እንዲወጡ ያደረጋቸው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እኔ ክፉ ነኝ ወይ እኔ ወርቄ ክፉ ነኝ ወይ ብለው በሚጠይቋት ሰዓት መድኃኒትም ክፉ አይደሉም፣ ኧረ እርስዎ ደግኖት እመቤቴ